ሰው ላይ ስታደርጉት ነው። ብዙ ሰው በስጋ ማናችንም በስጋ ሁለተኛ ነገር አላደርግም ብለን አድርገናል። ቀደም ቅዱሴ ሲናገረው ነበር። እግዚአብሔር ይባርከው። ይህን ነገር ከዛሬ ጀምሮ ይህ ብቻ ይሳካልኝ፣ ይህ ብቻ ይሁንልኝ፣ በቃ እንደዚህ ያደርጋለሁ፣ ከዛሬ ጀምሮ አልጠጣም፣ ከዛሬ ጀምሮ አላጨስም፣ ከዛሬ ጀምሮ እንዲህ አላደርግም ብለን ሁላችንም ምን አድርገናል? ያችን ያልናትን ሺህ ጊዜ ደጋግመን አድርገናል። አወረ ጆካዬ ናናናና በጌታ ስትሆን መልካም ነው። የዛኔ ፊት ያበራል። በቪዲዮ መውጣት ትችላል። ምክንያቱም ወንጌል ነው የምትሰብከው። የወንጌል ሰው ስለምትሆን ምንም ጣጣ የለም። ጆካ ተግባባ። የሚያጣላይ ነገር የለም። ከማንም ጋር የሚያጣላ ጉዳይ የለም። የምትመሰክረው እንጂ የሚያጣላ ጉዳይ የለም። የሚያናደው እኮ በፊት የሚያጣላኝ ጉዳይ አለ። ሰዋቢ ስለነበረው ከሰው ጋር ነው የምጋጭበት የነበረው ሙድ ከሰው ታላበታል እላላሳለሁ እንግዲህ 15 years። ስለዚህ ከሰው አስመስክሬ ነው እኔ አሁን ጌታን የተቀበልኩት። ሰው ሰብሮኝ፣ ሰው ደብድቦኝ፣ ሰው አዋርዶኝ ምናምን ቢሆን አይቺ ማፈርታ ነው ምናምን ብለህ ሙድ ትይዛል። ዮኒ ማኛ ራሱ ጠርቶ ናናናና ትመሰክራለህ ብሎ ነው ያመጣኝ። በቃ ሰው አዋርዶኝ ሰው አፈር ከድሜ አግብቶኝ ቢሆን ቺ ማፈርታ ነው ተባኖብሻል ምናምን ትለኛለህ አባቴ። አሁን ግን የሚለኝ የለም። እግዚአብሔር ይመስገንና ከሰው ላይ አንሱ። ሀሳባችሁን፣ ጀጅመንቱን፣ ምኑን ከሰው ላይ አንሱ። የምትከተሉት ቤትም በኩል ክርስቶስን ከሆነ መነኝ የፍቅር አባት ነው። ሁለት ቦታ አትቆምም። ቲትሻዬ ትልቁ ፕሮብለም ምንድን ነው? እኔ ሁለት እግር አለኝ ብዬ ሁለት ዛፍ ላይ ለመውጣት ነበር። ሙዚቃውም ይደላኛል፣ ይመቸኛል፣ የአራዳ ሙድ ይመቸኛል ምናምን ነገር። በዚህ በኩል ጌታን እወዳለሁ። ድሮም በጌታ ነኝ እምለው ምንድን ነው? እኔ ስዕል የምቀበል ሰው አልነበርኩኝም። ስዕል የሚባል ነገር ተቀባይ አይደለሁ። በክርስቶስ የማምን ሰው ነኝ እና ምስጋና ሁሉ ነገር ለእሱ እንደሚሆን እማምን ሰው ነኝ። አብዛኛውን ካያችሁ ይሄ በገድላት አላምንም ከበፊትም፣ በስዕል አላምንም ከበፊትም የምታቆኝ ነኝ። የተጨመረው ምንድን ነው? ይሄ ሙዚቃዎቹን ምናምን እየወደድኩት እኮ ለክርስቶስ ፍቅር ስል ነው የተውኩት። እየወደድኩት መውደዴን መዋሸት አልችልም። መዋሸት የማትችለው ነገር አለ። ሙዚቃው አንዳንድ ሙዚቃዎች ያበዱ ሙዚቃዎች አሉ። እየወደድኩት ግን ከህይወት አይበልጥም። ለዛ ነው እና ይኸው አብረን 6 ቀን ሞላን በፍቅር እንደሆነ። የቲክቶክ ጡረተኛ እሱ ደስ የሚለኝ ነው። እሱ ችግር የለው። ዮኒ ማኛ ዘረፍካት በለኝ እንጂ ዮኒ ማኛ ዘረፍካት በለኝ እንጂ እሷ እንኳን ችግር የለው። ደስ ይላል። ስለዚህ አሁንም ለሌሎቻችሁ በተለይ ክርስቲያን ሆናችሁ ለደቀማችሁ ክርስቲያን ሆናችሁ ልክ ሲሳካላችሁ አይናችሁን ወደ ሌላ ያዞራችሁ ወንድምና እህቶቼ ክርስትናችሁ ላይ ጠንክሩ። ልክ ሲሳካላችሁ፣ ልክ ነገሮች የተመቻቸ ሲመስላችሁ ከጌታ የምትርቁ ባይብል ከማንበብ የምትርቁ ከመልካም ነገር የምትርቁ አይናችሁን ሰው ላይ ላደረጋችሁ ወንድምና እህቶች እሱ ነገር መስተካከል አለበት። ፍቅራችሁ በሙሉ የክርስቶስ ይሁን። ፍቅራችሁ በሙሉ ደሳ እውነቴን ነው የምለው። ሲሳካላችሁ ከክርስቶስ የምትርቁ ብዙ ወንድምና እህቶች አላችሁ። ልክ የእናንተ የምድራዊ ነገር በተወሰነ መልኩ ሲስተካከል፣ በተወሰነ መልኩ ጥሩ ደረጃ ሲደርስ የምትርቁ አላችሁ። ሙዚቃዬ ክርስቶስ ነው፣ ሙዚቃዬ ክርስቶስ ነው እያልኩ ነው። ብዙ ሰምቻለሁ። በ47 ዓመት ህይወቴ ብዙ ነገር አይቻለሁ፣ ብዙ ነገር ሰምቻለሁ። አዲስ ፍጥረት ነው። ስለዚህ ያንን ማንነት ነው ደስ ያለኝ። አሁን ሶሻል ሚዲያ ላይ ስገባ የሚያናዱኝ ነገሮች ነበሩ። አሁን ምንም አይመስለኝም። እንዳልኳችሁ የክርስቶስ ሲሆን ላይክ አደርጋለሁ ምናምን እንትን እላለሁ። ሌላ ሲሆን አልፋለሁ። ብዙ ጊዜ
የእሱ ነገር ሲሆን ደስ እያለኝ እየሄደ ነው። ስለዚህ ፍቅር የክርስቶስ ከሆነ የተለየ ይሆናል ነው የምላችሁና ይሄ የጅንጀና ጉዳይ ምናምን አይደለም። ሰው ተመክታችሁ ብዙ ጊዜ አልቅሳችኋል። ሰውን አምናችሁ ልባችሁ ተሰብሯል። ልብን የሚጠግን እንጂ ክርስቶስ ልብን የሚሰብር አምላክ አይደለም። በሰው ተመክቶ ሰው እንዲያደርግልኛል፣ እኔ እንዲያደርግልኝ፣ ጓደኛዬ፣ ወንድሜ፣ እህቴ፣ እናቴ ብለ ተመክተ ዜሮ ገብተናል። ሁላችንም አርገላቸው። ብዙ ጊዜ በተለይ ከሚደንቀኝ የሰው ልጅ ባህሪ ፈጣሪ በሚመር አንድ ነገር ልንገር፣ ብዙ ጊዜ የሚጎዳህ እንዲያውም ያደረክለት ሰው ነው፣ ውለታ ያዋልክለት ሰው ነው፣ ከጎኑ የቆምክለት ምን ያልከው ሰው ነው ብዙ ጊዜ የሚጎዳ። ስለዚህ ሰው ላይ የምናደርገው ነገር ብዙ ጊዜ ምን ያደርገናል? መልሶኛል፣ ይጎዳናል። ግን ከፈጣሪ ጋር ከሆነ ግንኙነት የምትጎዳው አንድ ነገር የለም፣ አንድ ነገር የለም። ምንም ነገር አይጎዳም ነው የምልህ። በምንም አትጎዳም። ምክንያቱም ሲከፋ ለእሱ ነው የምትነግረው፣ ስትጨነቅ ለእሱ ነው የምትነግረው። የምታደርገውን ነገር ሙሉ ሚስጥረኛ፣ ጓደኛ፣ አባት፣ ጌታ፣ ሁሉ ነገር እሱ ከሆነ ምንም አይጎዳም። ብዙ ጊዜ ሰው ተመክተን ብዙ ጊዜ አተናል። ብዙ ጊዜ አብረን የበላን የጠጣናቸው ሰዎች፣ ብዙ ጊዜ ሰፖርት የምታደርጋቸው ሰዎች፣ ብዙ ጊዜ አይዟቸው ያልካቸው ሰዎች ወገብ ዛላ ሲመጡ ታያል። ስለዚህ የምትመኩበት መመኪያ አምላካችሁን ማለት ነው። ሰድባለች በፍጹም እናትህ ትባረክ ነው የምልህ። ልጆች ተሰድቧል፣ ልጆች ስድብ በፍጹም አላደርገውም። ልጆቻችሁ ይባረኩ ነው የምለው። አቋም አለኝ። የኢትዮጵያ ፖለቲካ የነበረው ማንም አቋም የለውም። ማን ናቸው? ትላንት ብልጽግና የነበረ ወይ ፋኖ ይሆናል ወይ ኦነግ ይሆናል ወይ የሆነ ይሆናል። አቋም በሰው ላይ ሲሆን፣ አቋም በሌላ ሰው አስተሳሰብ ሲሆን ይቀየራል። አቋም ግን የክርስቶስ ከሆነ እውነተኛ ነው ክርስቶስ። ስለዚህ ብዙ ጊዜ እያደረግን ያለ ነው ያንን ነበር። አቋሞቼ በልጆች በእናት በአባት ምንም የተለወጠ ነገር የለም። በሀገራዊ ነገር በኢትዮጵያዊነት የተቀየረ አቋም የለኝም። ናው የመጨረሻውና ልዩ መጀመሪያውም መጨረሻውም ደግሞ የክርስቶስ በሱ ላይ አቋም ልቀይርልህ ለማን ብዬ? ማንን ለማስደሰት ብዬ? በክርስቶስ ማንን ለማስደሰት ብዬ ነው? በጌታዬ በኢየሱስ ክርስቶስ ላይ በቀራኔው መስቀል የተሰቀለው ኢየሱስን ለማን ብዬ ነው አቋሜን የምቀይረው? ፈው ማንን ለማስደሰት? ማን ሊደሰትበት ነው? የክርስቶስን መውደድ፣ የክርስቶስን ኃያልነት፣ የክርስቶስን ጌትነት፣ የክርስቶስን ዙፋኑን የምደራደርበት ማንን? ንገረኛ። አረ ንገረኝ። ደስተኛ ነኝ። ንገረኝ። የምትቀይረው አቋም አለ። ምክንያቱም ክርስቶስ አይቀያየርም። ቢቀየር እቀየርበት